ዑትባህ ኢብኑ ገዝዋን ረዲየላሁ አንሁ ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ዑትባህ ኢብኑ ገዝዋን ረዲየላሁ አንሁ ነገ የገዢዎችን ትክክለኛ ማንነት ትገነዘባላችሁ። መጀመሪያ ወደ አብሲኒያ ቀጥሎም ወደ መዲና ከተሰደዱ ቀደምት የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች አንዱ ነው። ልቡ በትህትና የተሞላ ፊቱ ደግሞ በብርሃን የደመቀ ነው። በአላህ መንገድ ላይ ሲዋጋ እጅግ ብርቱ መሆኑን ተመስክሮለታል። ዑትባህ ረዲየላሁ አንሁ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቃል ኪዳን በመጋባት እስላምን ከተቀበሉ የመጀመሪያዎቹ 70 ሰዎች መካከል እንደሆነ ይታመናል። የቁረይሽ አረመኔዎች በቀደምት ሙስሊሞች ላይ የግፍ እንዛዝላቸውን ጭነው ሲያሰቃያቸው በነበሩባቸው የመከራ ጊዜያት ወደ አቢሲና ሄደው እዛ እንዲቆዩ ከተደረጉ ሙስሊሞች መካከል አንዱ ነበር። ይሁን እንጂ አቢሲኒያ ከደረሰ በኋላ ብዙም ሳይቆይ የነብዩ ሰለላሁ ዐለይሂ ወሰለም ናፍቆት አላስቀምጣለው። እጅግ ሲበዛ ሊያያቸው ጓጓ። ስለሆነም ወደ መካ ተመልሶ የመዲና ስደት እስኪፈቀድ ድረስ አጠገባቸው ተቀመጠ። ያ ሁሉ ሲሆን ግን የቁረይሾችን መከራና ስቃይ ታግሶ ነው ወደ መካ ለመቆየት የቻለው። ሲያስበው መከራ እየተቀበሉ ከነብዩ ሰለላሁ ዐለይሂ ወሰለም አጠገብ መሆንና እርሳቸውን ጧት ማታ ማየት ሩቅ ሀገር ሆኖ በሰላም ከመቀመጥ እንደሚሻል አመነ። እናም ይህን ሁሉ እምነቱን ወደ ተግባር ለወጠው። ሙስሊሞች ወደ መዲና እንዲሰደዱ ነብዩ ሰለላሁ ዐለይሂ ወሰለም ፍቃድ ሲሰጧቸው ግን ወደዚያው ከማቅናት የተሻለ ምርጫ ስለነበረው ከባልደረቦቹ ጋር አብሮ ተሰደደ። ቁረይሾች መዲና ውስጥ በሰላም የተቀመጡትን ሙስሊሞች መተናኮል ሲያምራቸው ዑትባህ ረዲየላሁ አንሁ የቀስ ማስወንጨፊያውን ደጋኑንና ፈላጻውን ይዞ ተነሳ። የታወቀ አለሞ ተኳሽ እንደመሆኑም እነርሱንና ጣዖቶቻቸውን በማፈራረስ ግንባር ቀደም ነበር። እንደ አይኑ ብሌን የሚሳሳላቸው ነብዩ ሰለላሁ ዐለይሂ ወሰለም ይህችን ዓለም ከሰናበቱ በኋላም ቢሆን ዑትባህ ረዲየላሁ አንሁ በጂሃድ መሳተፉን አላቆመም። እንዲያውም ናፍቆቱ ይበልጥ በማየሉ በሞት እርሳቸውን ለማገናኘት ጉጉቱ ጨመረ እንጂ። ከሁሉም በላይ ግን ከፋርሳውያን ጋር ያደረገው ትንቅንቅ ከባድ ነበር። የአማኞች አዛዥ ዑመር ኢብኑል ኸጣብ ረዲየላሁ አንሁ አልአብለህ የተባለችውን የፋርስ ግዛት ነፃ አድርጎ እንዲቆጣጠር አዘዙት። አልአብለህም ሙስሊሞች አንድ ጊዜ በቁጥጥር ስር ካዋሉ ከዛ ላይ የተንደረደሩ የፋርሶችን ግዛት የማግናቱን ዘመቻ ለማጧጣፍ አመቻች እንደሚሆን ታምኖበታል። ምክንያቱም አካባቢው እጅግ ስትራቴጂካል ጠቀሜታ ያለው በመሆኑ ነው። ዑመር ረዲየላሁ አንሁ በዑትባህ ረዲየላሁ አንሁ የሚመራውን ሰራዊት አሸኛኘት ሲያደርጉ እንዲህ አሉ። ሩቅ በሆነ ምድር እንዲሁም ቅርብ በሆነ የሌሎች ህዝቦች ምድር ፋርስ እስክትደርሱ ድረስ ጉዟችሁን ቀጥሉ። በአላህ በረከት ወደፊት ግፉ። ጥሪያችንን ለሚቀበል ሁሉ እስላምን አቅርቡለት። አሻፈረኝ የሚል ከሆነ ደግሞ ጂዝያ የጥበቃ ግብር ተቀበሉት። ይህንንም አልቀበልም ካለ ግን ያለ ርህራሄ በሰይፋችሁ ተጋደሉት። በጠላቶቻችሁ ላይ በላይ ተሆኑ ዘንድ ጌታችሁን አላህን ፍሩ። ዑትባህ ኢብኑ ገዝዋን ረዲየላሁ አንሁ እጅግም ብዙ ሰራዊት እየመራ ፋርሳውያን በርካታ ሰራዊት አከማችተው ወደ ተቀመጡበት አልአብለህ እስኪደርስ ተጓዘ። እዚያም ሲደርስ ሰራዊቱን በሚገባ ካደራጀ በኋላ
ተዋጊዎቹ ተክቢራ እንዲሉ አዘዛቸው። በሚያስደንቅ አኳኋን እነዚያ በቁጥር አነስተኛ የሆኑ ሙስሊሞች ተዋጊዎች ፋርሳውያንን አሸንፈው አላብለህን ነፃ ወጧት። ሕዝቦቿም በንግዘት ከተጨማለቀው የፋርሳውያን አገዛዝ ተላቀቁ። አላህም በእርግጥ ቃል ኪዳኑን ፈጻሚ ነው። አላብለህ በተባለችው መንደር በነበረችበት ስፍራ ላይ ዑትባህ ረዲየላሁ አንሁ የዛሬዋን በስራ ከተማ ቆረቆረ። በውስጧም ታላቅ መስጂዶችን ገነባ። ከዚያም በኋላ የአስተዳደርነቱን ኃላፊነት በመሸሽ ወደ መዲና ለመመለስ ሲያስብ ዑመር ረዲየላሁ አንሁ እዚያው እንዲቆይና ስራውን እንዲቀጥል አዘዙት። ስለሆነም ሰዎችን በሰላት እየመራ በሃይማኖት እያዘዛቸውና በመካከላቸው እየፈረደ ተቀመጠ። እጅግ ራሱን የረሳ ዛሂድ፣ ቁጥብ፣ አላህን ፈሪና ፍትሃዊ መሪ በመሆኑ ትልቅ ተምሳሌት ተዋላቸው። ዑትባህ ረዲየላሁ አንሁ ከሁሉም በላይ የሚጸየፈው ነገር ቢኖር ዓለማዊነትና ብክነት የሰፈረበት የቅንጦት ሕይወትን ነው። ዑትባህ ረዲየላሁ አንሁ ኢስላም ዓለማችን ያስተዋወቀውን ቀለል ያለ ሕይወትን በስፋት በማስተማርና ራሱም ተግብሮ በማሳየት ሁሌም የማይዘነጋ ምሳሌ መተው ችሏል። አንድ ጊዜ ህዝቦቹን ሲያስተምር እንዲህ ብሏል። በአላህ ይሁንብኝ፣ እኔ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢስላምን ከተቀበሉ 70 ሰዎች 7ኛው ነኝ። በእነዚያ ጊዜያት ከረሃባችን ጥናት የተነሳ ቅጠሎችን እንመገብ ስለነበር የአፋችን ውስጠኛው ክፍል ይቆስል ነበር። አንድ ምንጣፍ ነበረችኝ። እርሷን ለሁለት ሰንጥቄ ለሰዓድ ብኑ ማሊክ ሰጠሁት። የቀረችዋን ለብሼ መተኛቴን አልዘነጋውም። ብዙ ሰዎች ይህን የዙሁድ ምናኔ ህይወቱን እንዲተውና በተለይም ገና ኢስላም እየተዳረሰባቸው ባሉ ሀገራት ውስጥ የሚኖሩ ህዝቦች ከእንዲህ አይነት የህይወት ዘይቤ ጋር ለመለማመድ እንደሚቸገሩ እየጠቀሱ ሐሳቡን ሊያስቀይሩት ሞክረዋል። እርሱ ግን እንዲህ ይላቸው ነበር። በእናንተ አይን ትልቅ፣ በአላህ አይን ደግሞ ትንሽ ከመሆን በእርሱ በአላህ እጠበቃለሁ። በዚህ የህይወት ዘይቤ የተሰላቹ ሰዎችን ደግሞ ነገ ከእኔ በኋላ የገዢዎችን ትክክለኛ ማንነት ትገነዘባላችሁ ይላቸው ነበር። ይህ አባባሉን ስናጤን በቅርብ ርቀት የእነ ሐጃጅ ብኑ ዩሱፍ አሰክፊን መምጣት አላህ አሳውቆት ይሆን ያስብላል። የሐጅ ወቅት ሲደርስ ከወንድሞቹ አንዱን በአስተዳዳሪነት ተክቶ ወደ መካ ቀና። ሲጨርስም ወደ መዲና ተጉዞ የአማኞች አዛዥ ኃላፊነቱን እንዲያነሱለት ጥያቄ ያቀረበላቸው። ይሁን እንጂ ዑመር ረዲየላሁ አንሁ እንዲህ አይነቱ ለፈጣሪው ያደረ ፍጹም ዛሂድ የሆነ ሰው ከኃላፊነት ለማውረድ አልተዘጋጁም ነበር። እናም ሁሌም እንዲህ አይነት ምርጥ አስተዳደሮች የስልጣንን ልቀቅ ጥያቄ ሲያቀርቡላቸው የሚናገሯቸውን ንግግር ለእርሱም በመድገም ሸክማችሁን ሁሉ በእኔ ጫንቃ ላይ ጥላችሁ ብቻዬን ትተውኛላችሁን? በአላህ እምላለሁ ከኃላፊነት አላነሳህም አሉት። ዑትባህ ረዲየላሁ አንሁ ይህን የኸሊፋውን ትዕዛዝ ከመቀበልና ወደ ምድብ ስፍራው ከመሄድ በስተቀር ሌላ ምርጫ አልነበረውም። ይሁን እንጂ መጓጓዣ እንስሳው ላይ ከመውጣቱ በፊት ወደ ቂብላ ፊቱን አዙሮ እጆቹን በመዘርጋት አላህን ከዚህ በኋላ በአስተዳደርነት ወደ በስራ እንዲሄድ እንዳያደርገው ተማጸነ። ዱዓውም ፍጹም ተቀባይነት አግኝቶ ነበር። ወደ በስራ በመጓዝ ላይ ያለ ሞተ። ነፍሱም በመጨረሻ እውነተኛ ሰላሟን አገኘች። ዑትባህ ብኑ ገዝዋን ረዲየላሁ አንሁ ላይ የአላህ እዝነትና ርህራሄ ይስፈንበት፣ አሚን። የዑትባህ ብኑ ገዝዋን ረዲየላሁ አንሁ ታሪክ በዚህ ተጠናቀቀ። በቀጣይ ሳምንት በሌላ ሰሃባ ታሪክ እስከምንገናኝ ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።